ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ። መብቴ ነው። ቆየ ዛሬ አይደለም። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው። ደግሞ ገና ሲገባ ሰምታ አይደል የኔ አባት እንደሚያው እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልግ ነው የኔ አባት ማለት ነው ያስቀረበሽ የኔ ባል ምን ሆነሽ ነው? ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገር እንዴ ትላንትና ያልከኝ ነገር አስቢበት ያልከኝ ነገር ስለዚህ ነገር አቀበቃ እኔ አስቢበት ይኸው ኦልሬዲ በቃ ወስኛለሁ እተዋለሁ። እሺ እንዳሳበው ተናገር አውራ እንዴ ጠብቁ እንግዲህ እመጣለሁ። ያለሁበት እነግረዋለሁ። ደወልሽለት? እመጣለሁ። ኦኬ እሺ 5 ደቂቃ ነው ያለኝ። የሚገርምሽ 5 ደቂቃ ውስጥ ሊመጣ ነው። ይምጣ። 2 ደቂቃ የሚሆን ይምጣ። ቆሞ ከመጠበቅ ይሻላል። 5 ደቂቃ ውስጥ ነው ፈጥኜ ይመጣል ያለው። የሚገርም ነው። ነገሮችን እናስተካክልለው ምናምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ዘለብሽ አንሶብሽ ነው ረዝሞብሽ ነው። 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ። አስደነቀሽ? ባረቀብሽ? ባርቆብሽ ነው 5 ደቂቃ ማለት? ኧረ በእናትሽ እንደዚህ አትናደጂ። እኔ መቤት ምን አናደደኝ? አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ። አስበመሬት ብዙ አትናደጂ። ቤተሰብ እዚህ ጋር ምን እየተካሄደ ነው? ሄርሜላ የምረጡ ቅስቀሳ እያደረጉ ነው። ቦርድ ለምን አላስመረጠ? ቦርድ አልወሰርንም። እንዴት ነው የምንቀሰቅሰው? እንድንመርጥሽ እኛ ማለት ነው። አረ ምን አይነት ጊዜ ነው የደረስ ነው? እኔ ይሻልሃለሁ። አንቺ የልጁ አባት እኮ ነው። እንደፈለጊ ማድረግ እኮ መብት አላት። አንቺ ትላንትና መጥተሽ አንቺ ባለጌ። ወይኔ ሴትነቴን ጠላሁት። አሁን ገና ሴትነቴን ጠላሁት። ነገር የለም ያው ማለት እኔ አቅሜ ላሳይሽ ብዬ ነው እንጂ ልጁ እኮ ያደረገውም አይባልም ጅል ነው። ግን መጥቶ መፍራት ምናምን አይደለም። እናውቀዋለን። ላፈቀረ ሰው አቤል እና ያወራሁት የኔ ቆንጆ አቤል እና ያወራሁት እያወራሽ ያለሽው ስለኔ ነው እኮ አቤል ነው እያወራሁ ያለሁት እኮ እያወራሽ ያለሽው ደግሞ ስለኔ ነው። ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚህ ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ድሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደረግጭ አይፈልግም። ተረጋጊ። አስለማሪ ምን አይነት ምስኪን ልጅ ነው ግን ይሄ ልጅ? በጣም እውነት እግዚአብሔርን ነው ያዘንኩለት። ትዕግስቱን ይስጠው። ሌላ ምን ይባላል? ከሱ ጋር መናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጥ እንደውም መጣ ያባት እንኳን ደህና መጣች። ሁሉ መጣ ሰላም ደህና ነካ ሰማኝማ ታውቃለህ እንዴት እንደምወደው ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል። እኔ ሳቅም መቆጣጠር ያቃተኝ። በሰላም ነው? ምን ነው ሰላም ነው? እንዴት ነው? ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም ሰው እና ሰው። ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንዴ ቀያየረ? ብዙም አልፈልገውና ደስ የማይለኝ የሚደበረኝ ነገር አለ አይደለ? እና እኔ እልስ ስላለብኝ ነው እንደዚህ አይነት ነገር የለም። ለዛ ነው እንጂ እንትን ጠልቼ ካደረኩ በጣም እንደምወደው ታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድን ነው ሩታ ልጁን አታፍዢዋ። ምንድን ነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ እንደዚህ ተቀያየርሽው? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት?
አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ተረጋጉ እንጂ በዚህ ልክ። ቆይ እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው? ምን እየሆንሽ ነው? ምንድን ነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ሰው ከሚስቱ ጋር እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አየት አልተቀየረም? አቤል ምንድን ነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ እንጂ ላስረዳ አይደለም ምን አለ መሰለክ እናውራሽ ምናምን ኬት የመጣሁትና ነው ይሄ። ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራሁት እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድማል አንተ አዳምጠኝማ እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው። ጥሪውና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ የምለው በውስጥ መስመር ያወራችሁት ነገር አለ የማላውቀው ነገር አለ ማለት ነው። አይ ብናወራስ አንቺ ተናደሽ አውቃ ነው እኮ እያሳሰረች አውቃ ነው የታሰርክላት። እኔ እዚህ ጋ ግራ የገባኝ የአቤል አለቅላቂነት። አንተ ሴታ ሴት ምን ከፍላ ነው? እኔ የነዚህ የብሩክ እና የዚህ ልጅ አቤል ተብዬው ምና የሩታ እና የአብረሽ አብሮ መሆን አይፈልጉም። ሄርሜላን ብቻ አይደለም ማስወገድ ያለበት አብረሽ ከህይወቱ ማለት ነው። አቤል ጓደኞቹንም ማስወገድ አለበት ብዬ ነው። ከዛ ሰላማዊ ህይወት ይኖራል። አብርሃም እና ሩታ ሰላማዊ ህይወት የሚኖሩት ሄርሜላን ብቻ ሳይሆን ማስወገድ ያለባቸው ጓደኞቹንም ነው። አያችሁት? ያሳሰርሽው ብታሳስረው የሚሰራው የሚያደርገው ምን እንዳስነካችሁት አላውቅም። ልክ እንደ እንትን እየነዳቻችሁ ነው ገንዘብ ስላላት። ትናንትና ሩሜ መጥቶሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም ደግሞ እንጂ ታውቃለህ እንዴ ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ። ምን ተፈጠረ አሁን? እንዲቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ እያሽብር የነበረው? ባለቤቴ እኮ አብርሃም እኮ ነው አውቀሻል። አዎ ባለቤቴ አብርሃም ነው። ስለዚህ ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኝ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ እኮ ምንድን ነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ፣ ዛሬ ሌላ፣ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ። እሺ አሁን ምን አደረኩ ስላለብኝ ወይም ደግሞ በቃ ስላናደድከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ? ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት ራሷ ናት ያለችኝ። አብርሃም ምን እንደምትል ሰማኝ እኔም ደግሞ አንተ ንገራት። ሲጀመር ይሄን ሀሳብ እኔ አይደለም ያነሳው። ሲጀመር ነው ወደዚህ ቆይ አንዴ ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ዛሬ አይደለም መብቴ ነው። ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው እንደፈለኩኝ የእሱ ሁኔታ በጣም አስደንግጦ ማለት አሁን እዚች ጋር ቁመን አብርሃምን ለምን አሳሰርሽው ምናምን ብለን እንዳስረዳ። ቆይ እሷ እንዴ እንደዚህ ባንድ ያክት ማምጣት ይቻላል እንዴ? ኧረ አውሪው በቃ። የእውነት ደግሞ ብታረጊው ጥሩ ነበረ። ቆይ ልጨርስለት። አንቺ ማሳሰር ስለምፈልግ መብቷ እኮ ነው፣ ግን አላለችም። ያላለችውን ኩላ ነው እሷ እንዲመርጣት። አይመርጥሽም መቼም። ምክንያቱም ቤተሰብ የሚፈልገው ሩታን ነው። የአብርሃም ቤተሰቦች እህቶቹ የሚፈልጉት ሩታን ነው። ተመልካች የሚፈልገው ሩታን ነው። ኦዲየንስ የሚፈልገው አብርሃም የሚፈልገው የልጁን እናት ነው። አንቺን አይፈልግሽም። ምን አስነክተሽው እንደሆነ አናውቅም። አንቺ ማርተኛ